ስለ አዲስ አበባ የምናገረው የጽናት ሚዲያ ቤተሰብ ሰሞኑን በተለይ የብልጽግና ኦህዴድ መራሹ ብልጽግና የከተማውን ጠቅላይነት ለማወጅ አዳዲስ አጀንዳዎችን እንደጨረሰ ሰምተናል። አዲስ አበባን ወደ ጨፌ ለመጠቅለል በተለይ በከተማ ውስጥ 4 ክፍለ ከተሞችን በመጠቅለል ከሸገር ጋር ግዙፍ አንድ የኦህዴድ ከተማ ሊሰሩ እንደሆነ እየሰማን ነው። መሀሉን ፒያሳ፣ ካሳንችስን በማጽዳት የመሀሉን የከተማ ነዋሪ በማፈናቀል ከአዲስ አበባ ውስጥ 4 ክፍለ ከተሞችን ከሸገር ጋር በማካለል የመሀሉን ባዶ ሲምቦል መዝናኛ የዳሩ ግን የኦሮሚያ አካል አድርጎ ለመጠቅለል የጨፌው ማኒፌስቶ የጨፌው አጀንዳ ይህንን ምርጫ እየጠበቀ ነው። ለዚህም የሚሆን የሸገር ከንቲባ ከዚህ በፊት 100,000 ሰው አፈናቅለን አስለቅሰን ወደ ጎዳና ጥለናቸዋል። እነዚህ ድሃዎች ከዚህ በፊትም ህገወጥ የነበሩ ድሆች አሁን ህጋዊ ድሃ አድርገናቸዋል በማለት በነዛ ሰዎች ላይ በቅርቡ ካናዳ ሄዶ $2 ሚሊዮን ቤት ገዝቶ የተመለሰው ድሆችን ግን ወደ ጎዳና በመጣል በማስለቀሱ ተሳክቶልናል ብሎ በብሔራዊ መገናኛ ብዙሃን የዘገበው ሰው የአዲስ አበባ እጩ ሆኖ መጥቷል። የአዲስ አበባ 23 ይህንን ጨቋኝ ስርዓት ይፋለመዋል። እናሸንፋለን። ምንም አይነት ጥርጥር ውስጥ እንዳትገባ። በየአካባቢው ያለህ ወጣት በልሁ በቁጭት በከፍተኛ ተነሳሽነት ይህንን ትግል መቀላቀል አለብህ። ይህንን ጨቋኝ ስርዓት ስንደመስሰው ስንታገለው እናሸንፈዋለን። በቅርቡ አንኮታክቶን በባዶ እንደምናስቀረው የያዘውንም እንደምናሳጣው እኔ በእርግጠኝነት ቃል ለሰማይ ቃል ለምድር እናረጋግጣለን። የያዝነው ህዝባዊ ቁጣ የእውነትም ነው። የያዝነው የመርህ ጥያቄ ነው። የያዝነው እውነተኛ የሆነ የፍትህ፣ የዲሞክራሲ፣ የነፃነት ጥያቄ ነው። እውነተኛ የሆነ ከመገፋት የመጣ ከበደል የመጣ ከህጋዊ ድሆች ቁጭት የመጣ እልህ ነው። ስለዚህ አዲስ አበባ ከዚህ ጠቅላይ አስተሳሰብ በፊት ከዚህ ጨቋኝ አገዛዝ ይፋዊ አዋጅ በፊት በህዝባዊ ቁጣ ለማንበርከክ በሁሉም አቅጣጫ ለሚኖረው ሁሉን አቀፍ ህዝባዊ ትግል፣ ህዝባዊ እምቢተኝነት ከጎን እንድትሰለፍ በታላቅ አክብሮት ደጋግመን ዛሬም ጥሪያችን እናቀርባለን። ልታግዘን ይገባል። ደጋግመን እየተናገርን ነው። ይሄ ጨዋታችን ዛሬ አዲስ አይደለም። ይሄ ጨዋታችን መሀል አዲስ አበባ ላይ ስንጨውበት ስንታሰርበት በዚህ ትግላችን መስዋዕትነት ስንከፍልበት ብዙዎቹ አልተረዱንም። ብዙዎቹ የሚመጣውን ናዳ ጥቂቶች አንብበውት ይህንን ናዳ እባካችሁ አግዙን፣ ወደዚህ ነው የምንሄደው፣ ወደዚህ ነው የሚወስዱን ብለን በማሳወቃችን የደረሰብን መስዋዕትነትን ተጋፍጠናል። ይሄ አዳዲስ የምንናገረው አይደለም። በአደባባይ ተረኝነትን መስክረናል። የተረኝነት ፍጻሜው ምን እንደሚሆን በከተማው ላይ በአዲስ አበባ ላይ አሳውቀናል። በጣም ትላልቅ መሬት አብዛኞቹ ተሰጥቷቸዋል፣ ኮንዶሚኒየም ተሰጥቷቸዋል። እና ለአዲስ አበባ ልጅ ያላቸው ንቀት የሚያሳይ ነው። የአዲስ አበባ ልጅ ከዚህ የተለየ ፍላጎት የለውም፣ መዘናጋት የለበት። ለዚህ ነው የአዲስ አበባን ወጣት በአንድ ማዕቀፍ ውስጥ አልተሰበሰበም በሚል ከንቲባ አዳነች በጉርሻ ታከለ ኡማም በዛ መልኩ የሚጫወቱበት። ለዛ የአዲስ አበባን ማንነት የለውም። የአዲስ አበባ ልጅ እኮ በጣም የነቃ የደራጃ ሐሳብ ያለው አገሪቷን እኮ ማሳደር እኮ የሚችል ትልቅ ፖቴንሻል ያለው ወጣት አዲስ አበባ ውስጥ ነው። በዚህን ወጣቶች የሚጠቀሙባቸው ከእለት ተለት የራሳቸው የግል ፍላጎታቸው ውጪ ሌላ ቪዥን የሌላቸው ወጣቶች ናቸው ብሎ ስለሚገመግሟቸው እዚህ ጋር የተጎዱ ሰዎች ጉዳታቸውን መጥተው ሚዲያ ላይ በማልቀሳቸው ይታሰራሉ። የተጎዱ ሰዎች ደግሞ ድምጽ የሚሆኑ ሰዎችም እንደዚሁ ይታሰራሉ።
ይሄ ነው አሁን ኢትዮጵያ ውስጥ ያለው ስርዓት ምን ላይ እኔ ሽመልስ መነሳት አይደለም የሚያሳስበኝ እዛ አካባቢ ላይ ሽመልስ ቢነሳ ሽመልስ ተክቶ ቁጥር 2 ነው የሚመጣው መዋቅራዊ የተደራጀ ነው የግለሰብ ጉዳይ አለ እኮ ታከለም እኮ ተነስቶ እኮ ከአዲስ አበባ እኮ አዳነች ነው የመጡት ምን ተቀየረ ኦህዴድ ኢትዮጵያና ኢትዮጵያዊነትን የማስጨነቅና የመበተን የፕሮጀክት አካል ስለሆነ ጠንቀትም ማታከብ ነው የሚባለው ይሄ ደግሞ የተቀደው ደግሞ ከሽመልስ ንግግር ነው መንፈሱ እሱ ነው ግንዱ እሱ ነው ይሄ ደግሞ ከዚህ በፊት ተንጸባርቋል በመስቀል አደባባይ ያየነው ምንድነው ከተባለ ቀደም ብዬሻለሁ አላማ ስላላቸው ግብ አላቸው ይሄንን ግብና ይሄንን አላማ የነቃ ማህበረሰብ መጥቶ አደባባይ ላይ እስካላስቆመው ድረስ ወደዚህ ፕሮጀክታቸው መሄዳቸው የማይቀር ጉዳይ ነው የከተማ አስተዳደሩ ተረኝነት የለም ይላል ተረኝነት በአዲስ አበባ የለም ወይ እንግዲህ ወይ ፖለቲካ ለማውቃቸው ነው ወይም ደግሞ እኛን ሊያዘናጉን ፈልገው ቀበሌ ውስጥ ያለ ሊቀመንበርና የቀበሌ ጠባቂ አንድ አይደለም መዝገብ ቤት ያለ ሰውና ካቢኔ ውስጥ ያለ ሰው አንድ አይደለም መዝገብ ቤት የተቀመጠ አማራ ሊኖር ይችላል የካቢኔ አባል ግን የለም ይያል ውሳኔ የሚሰጥ የፖለቲካ አመራር የለም ይያል በህወሓት ጊዜ መጣው በጣም ብዙ ጄኔራሎች ነበሩ በጣም ከፍተኛ አመራሮች ማለት ነው ግን ማጆሪቲ 80% የሚሆነው ወታደራዊ ሳይንስን በደንብ የሚያቀውና ፖለቲካዊ ውሳኔ የሚሰጥ ሊያዋጋ የሚችል ኃይል ያለው የቲፒኤልኤፍ ኃይሎች ነበሩ አርሚ ውስጥ ነው ከዚህ በፊት ሌላስ የለም ወይ ካልሻለ ግን ምን እንደምበረ ከተባለ ትምህርትና ስልጠና ስቶር ኪፐር ምናምን እንደዚህ አይነት አስተዳደራዊ እንቅስቃሴ ውስጥ የነበሩ ሰዎች ነበሩ እነሱም ጄኔራል ተብለው ግን የፖለቲካ አቅም የላቸው አዲስ አበባ ውስጥ ልክ እንደዛ ማለት ነው የፖለቲካውን አቅም ያለው የመወሰን አቅም ያለው ፈላጭ ቆራጩ አሁን ኦህዴድ ነው እንዴ ተላላኪ ከሌላም አካባቢ ሰዎች ይልባላሉ አሉ ግን አቅም የላቸው ለዚህ ነው ተረኝነት አለ የሚባለው የፖለቲካ አመራሩን የያዘው ኃይል ስላለ ይሄ ደግሞ ተጨባጭ ነው በአስሩም ክፍለ ከተማ ሄደሽ መፈተሽ ይችላልሽ አስሩም ክፍለ ከተማ የስራ አስፈጻሚ አመራሮች ማለት አስሩም ክፍለ ከተማ ላይ ሄደሽ የፖሊስ መምሪያ ማዘዣ ጣቢያዎች ናቸው ይሄ ተጨባጭ ፋክት ነው ማለት ነው እዚህ በከተማ ውስጥ በጸጥታው በአስተዳደሩ ውስጥ ያለውን እንቅስቃሴ በሙሉ የተረኝነት መንፈስ አለ ይሄ ተጨባጭ ይሄ ደግሞ ፖለቲካው ያመጣው ይሄ ከአዲስ አበባ የኛ ናት ስለዚህ አዲስ አበባን መያዝ ያለበት ይሄ ሰሞኑን ስናወራበት የነበረው ከባንዲራ መስቀል ጋር አብሮ ምናምን የተያዘው ፕሮጀክት አንዱ አካል በአዲስ አበባ ውስጥ ያለውን ሲቪል ሰርቫንቱን አሁን ሪፎርም ተደርጓል ከኦሮሚያ ክልል እየመጣ ነው ቤት ይሰጣል ኮንዶሚኒየም መሬት ይሰጣል ስራ ይቀጥላል ቀስ እያሉ የማስወጣት ጉዳይ ነው እየተያዘ ያለው ይሄንን ፕሮጀክት የለም ብሎ የሚከራከሩ ሰዎች አይደሉም ህዝቡ ይስቅባቸዋል ለዚህም የደረሰብን ከፍተኛ በደል ከፍተኛ አግላይነት ከፍተኛ ማደናገርና መደናገር ውስጥ የገባው ህዝቡ በተወሰነ መልኩ ሳያቀው ኦህዴድን እድል በመስጠት የዚህ የጭቆና ባርነትን እየተለማመደ እንዲቀበል መሳሪያ ሆኗል ከዛ ጥፋቱ ከዛ ስተቱ አሁን ግን የተምሯል ስለዚህ በየአካባቢው ላይ የአዲስ አበባን የመብት ጥያቄ የአዲስ አበባን የነጻነት የህልውና ጥያቄ ነው ያለብን የመጥፋት ጥያቄ ይሄ በቀይ ሊሰመርበት ይገባል የአዲስ አበባ የህልውና ንቅናቄ ነው 23 በዋናነት የህልውና ጥያቄ ነው በቀይ ያሰመረበት አዲስ አበባን ወደ መጥፋት ደረጃ ስለገባ ስለዚህ ሊቆጨን ይገባል በዋናነት የጥናት አድማጭ ተመልካቾቻችን የአዲስ አበባ ጉዳይ ዛሬ እነ በሻቱ ተክለማርያም የተባለች ጋዜጠኛ እነ ካሙዙ ካሳ እየወሰኑበት ነው በጣም የሚገርም ነው የኦህዴድ ብልጽግና አዲስ አበባ ላይ ለመጠቅለል ከሸገርም ካሩሲም ዛሬ እኮ አዳነች አበቤ በአዲስ አበባ ጉዳይ ላይ ወሳኝ ነች ከንቲባ ነች
የአዲስ አበባ የፒያሳ ልጅ ግን ተፈናቅሎ ጎዳና ላይ ህጋዊ ድሃ ሆኗል። የአዲስ አበባ የካሳንችስ ልጅ ተፈናቅለው ምን ሆኗል? መጤ ተብሏል። እነ ካሙዙ ካሳ የአዲስ አበባ እጩ ሆነዋል። እነ በሻቱ ተክለማርያም የተባለች ጋዜጠኛ፣ ልብ በሉ፣ እነዚህ ሰዎች ፖለቲከኞች አይደሉም። እነዚህ ሰዎች ሙያቸው ሌላ ነው። ግን በፖለቲካ ዓለም ውስጥ የፖለቲከኛ ዋነኛ ሚናው በከተማ ውስጥ ስትራቴጂክ የሆኑ የፖለቲካ የንድፈ ሀሳብ ትንተናዎችን በደንብ የሚያውቅ የሚረዳ፣ የሚተነትን አጀንዳ የሚይዝ እና በከተማው ህዝብ ላይ በጀት የሚያጸድቅም ፖለቲሻን በዋናነት አንዱ የሚያስፈልገን ይሄ ነው። የኮንስፓይረሲ የፖለቲካ ትንተናዎችንም ጠንቅቆ ይሄዳል። እነዚህ ሰዎች ጋዜጠኞችም እነዚህ የሙዚቃ አቀናባሪዎችም ወደ ትግሉ ብልጽግና ያስገባቸው ካላቸው የፖለቲካ ድንቁርና ብቻ ሳይሆን በከተማው ላይ ተወካይ አድርጌ ባመጣም የሚጠይቀኝ የለም። ምክንያቱም ነው የሚለው ከተማው የኛ ነው። የኛ ከተማ ስለሆነ የኛ መሬት ስለሆነ በእኛ መሬት ላይ በእኛ ከተማ ላይ የምንወስነው እኛ ነን። ስለዚህ አዳነች ካሩሲም ትምጣ ከበሻሻም የመጣው ከሰላሌም ከፍቼም የመጣው በአዲስ አበባ ጉዳይ ላይ እንወስናለን ሲል የፒያሳ የካሳንችስ የጉለሌ የሽሮ ሜዳ የቄራ ልጅ የፈረንሳይ ልጆች ምን ተብለዋል? መጤዎች ተብለዋል። መጤዎች ሰፋሪዎች ነው የሚሉን። ስም ነው የሚሰጡን፣ ስም ነው የሚሰጡን። ይህ ሊያስቆጨን ይገባል። በአዲስ አበባ ጉዳይ ላይ የምንወስነው አዲስ አበቤዎች እንጂ እነ ካሙዙ ካሳ አይደለም። በአዲስ አበባ ላይ የሚወስነው ጨፌ ሳይሆን የአዲስ አበባ ነዋሪ ተወላጅ ነው። የአዲስ አበባ ነዋሪ ተወላጅ የምንለው በከተማው ላይ የተወለደ ነዋሪ የምንለው ሚኒመም ከ10 ዓመት በላይ በከተማ ውስጥ የኖረና የከተማውን ስነ ልቦና፣ ቋንቋ፣ ባህል፣ እሴት፣ ትውፊት የሚያውቅ የሚረዳ መሆን አለበት። በዚህ ትግል ውስጥም የምናሰባስባቸው የህልውና ጥያቄያችን ላይ በዋናነት ይህንን ስነ ልቦናና አዲስ አበባ የገባው ያወቀው እንጂ ከየትም የመጣ ብሔር አይደለም። ይህንን ጠንቅቀን እናስረዳቸዋለን። ስለዚህ እኛ የምንፈልገው ነፃነታችን ነው። አዲስ አበባን ከጭቆና ለማላቀቅ ከሆነ በእኛ የህልውና ጥያቄ ላይ የምንወስነው እኛ የህልውና አደጋ ያለብን ሰዎች እንጂ ጨፌም አይደለም፣ እነ ካሙዙም አይደለም፣ የሸገር ከንቲባም አይደለችም፣ አዳነችም አይደለችም። አዲስ አበባን ነፃ የምናወጣው በእኛ መስዋዕትነት በእኛ ትግል እንደሆነ ልናረጋግጥላቸው ይገባል። ስለዚህ የጽናት ሚዲያ ቤተሰብ ሁል ጊዜ ይሄንን ማሰብ አለብን። ቁጭት ከዚህ ይመጣል፣ እልህኝነት ከዚህ ይመጣል። አሁን ይሄ ጉዳይ እየተቀጣጠለ ይመጣል። ብዙ ማሳያዎች ስላሉ ይሄንን መደገፍ ማጠናከር የግድ ያስፈልጋል ስለምንል ነው ዛሬ በዋናነት በዚህ ጉዳይ ላይ ወደ እናንተ ሀሳብ አስተያየት ለማምጣት የተገደድኩት የጽናት ሚዲያ ቤተሰብ። ስለዚህ አዲስ አበባ በዋናነት ወደ መጥፋት እየሄደ ያለው ህዝባዊ የሆነውን ትልቁን አቅም ሰብስቦ ወደ ትግል መግባት ያልቻለበት ይህንንም ሊያስተባብር የሚችል በተለይ አዲስ አበባ ጉዳይ ላይ ቁጭት የሚሰማው አዲስ አበቤ ስለጠፋ ነው። ስለዚህ አሁን ይሄ ጉዳይ እየተነሳ በአዲስ አበባ ጉዳይ ላይ ያገባናል የሚሉ ምሁራኖችም በዚህ ጉዳይ ላይ የተለያዩ የንድፈ ሀሳብ ትንተናዎችን የትግል መሳሪያዎችንም ግብአት ቢሰጡ በጣም ደስ ይለናል። ማንም ሰው በዚህ ጉዳይ ላይ መሳተፍ አለበት። በውጪ ያለ ሌላው በውጪ ያለ የአዲስ አበባ ተወላጅ ይህንን የአዲስ አበባ አደረጃጀት ለማስፋት በየአካባቢው በተለይ የአዲስ አበባ ተወላጅ የአዲስ አበባ ነዋሪ የሆናችሁ በውጪ ያላችሁ እየተሰባሰበ አንድ ግብረ ኃይል ማቋቋም አለበት የውስጡን ትግል ለመደገፍ። ስለዚህ በአዲስ አበባ ጉዳይ ላይ በውጭም ያለው ያገባናል የሚለው ሊሰባሰብ ይገባል። የራሱ አሰባሰብ 23ን ሊደግፍ ይገባል። ከዚህ ጋር ኮንታክት ማድረግ ካለባችሁ በዚህ አድራሻችን ኮንታክት አድርጉ። አደረጃጀት ውስጥ መቀላቀል ትችላላችሁ። ይፋዊ ጥሪ እያቀረብን በሌላ በኩል እንደዚሁም ለጽናት ሚዲያ በተለያዩ መልኩ በአድራሻችን ኮንታክት የምታደርጉን ወንድም እህቶች ባላችሁበት እንቅስቃሴያችሁን አጠናክራችሁ መቀጠል ነው። የ23 አደረጃጀትን በራሳችሁ
ሴልና መዋቅር ፍጠሩ። እኛም እናወርድላችሁ የለም። በራሳችሁ ሴል በምትተዋወቁት የራሳችሁን የ23 አደረጃጀት መፍጠር ነው። ይህንን መዝሙር ያዘጋጁትም በተመሳሳይ በራሳቸው ሴል የደራጁ ኃይሎች ናቸው። ስለዚህ በየሁሉም አካባቢ ይህንን ሴል በመጠቀም በውጭም 23ን ማደራጀት ይችላላችሁ። በአገር ቤቱም በተለያዩ አካባቢዎችም የአዲስ አበባን ትግል የሚደግፉ የተለያዩ አካባቢዎችም 23ን አደራጁ። 23 የትግል ሲምቦላችን ነው። 23 የአዲስ አበባ የህልውና የንቅናቄው አካል ነው። ስለዚህ ይህንን ለማብሰር ነው በዋናነት ዛሬ የመጣሁት የጽናት ሚዲያ ቤተሰብ። ከዚህ በፊት ስለ አዲስ አበባ ብዙ ጮኸናል። ስለ አዲስ አበባ ብዙ ተናግረናል። ወደኋላ አንመጣም። ከዚህ በኋላ የምናመጣው የትግል መሳሪያ የትግል ምዕራፎችን የተለያዩ ፍኖተ ካርታዎችን እያዘጋጀን በአዲስ አበባ ጉዳይ ላይ ያገባናል የሚሉ የተለያዩ አካሎች በዚህ ትግል ውስጥ መሳተፍ ይችላል። እኛ ዋናው ግባችንና ዓላማችን አዲስ አበባን ከኦህዴድ ብልጽግና የጭቆና የባርነት አገዛዝ ነፃ ማውጣት ነው። አዲስ አበባን ነፃ ማውጣት በራሱ ኦህዴድን በአዲስ አበባ ላይ ማፍረስ ማንኮታኮት የትግሉን ፍጻሜ የሚያውጀው። ስለዚህ ሌሎቹ በነፍጥ የሚታገሉ ኃይሎች የነፍጥ ትግላቸው ትክክለኛና ፍትሃዊ እንደሆነ ሁሉ በአዲስ አበባ ላይ የምናደርገው ሁሉን አቀፍ ህዝባዊ እምቢተኝነት ትክክለኛና የመርህ ትክክለኛ የትግል ጥያቄያችን። ስለዚህ በአዲስ አበባ ጉዳይ ላይ ለምናደርገው ትግል ከፍጻሜው ከትግሉ በኋላ ከሌሎች ኃይሎች ጋር የራሳችን እጣ ፈንታም ነገ ጠዋት ለመወሰን የአዲስ አበባ ሲምቦል የትግል ማዕቀፍ ውስጥ መቀላቀል የግድ ያስፈልጋል። ስለዚህ በአዲስ አበባ ጉዳይ ላይ ያገባናል የምትሉ በይፋ ታውጇል። የአዲስ አበባ ትግል ተቀጣጥሏል። መሬት ላይ በሚገርም አደረጃጀት እየተለወጠ ነው። በቅርብ ጊዜ ያልተጠበቀ ግን ህዝባዊ ቁጣው እጅግ ግዙፍ የሆነ ሱናሜ ይነሳል በ4-5 አቅጣጫ ላይ። ይህንን ስነግራችሁ ቀላል አይደለም። በአዲስ አበባ ውስጥ ካለ ከ118 ወረዳ በላይ አደረጃጀቱ አልቋል፣ ብዙ አለ። ስለዚህ እያንዳንዱ ሰው ይህንን በመቀላቀል 23 በራሳችሁ ሴልም የበለጠ እየጠናከራችሁ አደረጃጀቱን በማስፋት ይህንን ሴል ወደ ውጭ ማውጣት ያስፈልጋል። ይኸው አሁን በይፋ መልእክታችን አስተላልፈናል። ይህን ለማለት ነው የጽናት ሚዲያ ቤተሰብ። በሚቀጥለው ከዚህ ጉዳይ ጋር በተያያዘ ዝርዝር ሀሳቦችን ይዘን እንመጣለን። ዛሬ በአዲስ አበባ ጉዳይ ላይ 23 ለመጀመሪያ ጊዜ ለህዝባዊ እምቢተኝነቱ ለህዝባዊ ቁጣው የሚያነሳሳው ብሔራዊ መዝሙር የትግል መዝሙር ይፋ አድርጎልናል። እሱን ላበስራችሁ ነው። በቅርብ ጊዜ ሙሉ ይለቀቃል። ይህንን የምንለቀው በራሳችን የጽናት ሚዲያ ላይ ቢሆንም ግን የተለያዩ ሙያተኞች የበለጠ እንግዲህ ሙዚቃ ማቀናበር የምትችሉ ሙያ ያላችሁ ሰዎች ይሄ የሙያተኞች ጉዳይ ስለሆነ እናንተ ደግሞ ተባብራችሁ ይህንን ሙዚቃ የበለጠ በሰሩት የትግል ሲምቦላችን ስለሆነ ብትተባበሩን ደስ ይለናል። አዲስ አበባ አለሽ ወይ፣ አዲስ አበባ አለ ወይ በሚለው የሞጫ ሀሳብ ዜማ የትግል መዝሙር እኔ ከዚህ ይሰናበታለሁ። ይህንን ፕሮግራም ያዘጋጀውላችሁ እኔ ስንታየው ቸኮልኝ። በሚቀጥለው ከዚህ ጋር በተያያዘ የተለያዩ ሀሳቦችን ወደ እናንተ እናመጣለን። የጽናት ሚዲያ ቤተሰብ ሰላም። የአዲስ አበባ ልጅ ነኝ አማራጭልልኝ ሌላ ከሌለኝ የትስ ሄዳለው ምንስ ሆናለው ቀንጨለመብኝ አንቺ እናት ሀገሬ ሂዳገር ካሉኝ ሀገር አለኝ አባቴን ልጠይቅ ከተቀበረበት ሄድኩኝ ዝም አለኝ። አንቺ አዲስ አበባ ሞኝ ነሽ ተላላ ተወላጁ እያለን የዋለሽ በረካ እኔን የቸገረኝ ግራ የገባኝ ከልጆቼ ጋር